ምን ነው ከቤት ፈልገው ወርወራችሁ ናገባሽ ሐሳብ ምን ያርገ ምን አስበዋል ወሰጃንቺ ለቀቀኝ ነው ይሄ ነው Hello. አንተ ግን በሰላም ነው እንደዚህ? አልናፍቅህም እንዴ? እኔ አንተን በጥበቃ እዚህ ኧረ ተው። የእውነት አልቻልኩም ብታይ። በጣም ነው ናፍቀኝ። እንደዛ ከሆነ ለምን አትመጣም? እንደኔ ግን አይሆንም። እንዴ በጣም በቃ አልቻልኩም ጭራሽ። ቤት እኮ ብቻዬን እየጠበቅኩ ያው እንደምትመጣ ስላወቅኩ ነው። እባክህ ሄዷል እሱ የራሱ ጉዳይ ደግሞ ናሻ በናፍቆት ነው የምጠብቅህ። በቃ ናልኝ ግቡ ያኔ ፍቅር አስቋረጥከው እናንቺ ምን ሆነሽ? እሱን ስለማጠቆ ነው በፈለኩ ሰዓት እንደዚህ በጣም ኩል ናፍቀኝ። እኔ ራስ እንደዚህ ብቻ ይታይበት እያለሁ ካላንቺ ማን አለ? እኔ ራሱ የአገገማ ባልሽ ባይኖርመስ ከአንቺ ጋር የራሱ ዴት ልቃ መሽቶ የሚነጋበት ቀን ይናፍቅ ደስ ይለኛል። የሚመልሽ መስለሽ ነው? እንዴት እንዳማረብሽ አንቺ ደግሞ ሁሌ ስመጣ በቃ አዲስ ከዚህም በላይ ይገባል። እንዴ እንደናፍቅሽ
ግበት ምን እያላችሁ ነው? ምን አረግ ምናምን ኑት በጣም አሪፍ ምን እያደረጋችሁ ነበር? ስርዓት የለም እንዴ? ሰው ቤት ሲገባ እኮ አንኳኩቶ ነው የሚገባው። ምን እያደረግሽ ነበር? እዚህ ለአንተ ማስረዳት ያለብኝ አይመስልም። ምን አደረግ ዛሬ ቤት መተህ እንደዚህ አደረግ? ባለፈው እንደዛ አስጠጣለሽ። አንተ ምንድን ነው ፍላጎት? ቆይ ምንድን ነው የፈለከው? እንዳትወጡ ቤት ቁጭ በሉ። ቁጭ በይ። ምንድን ነው ቁጭ በሉ? ምን አለ? በጣም ትእዛዝ አበዛ። ሲጀመር እኮ እንድታዘዝ ሆነ ማልፈቀደልህ ሰማኛለህ አይደል? እሱን አስይሻለሁ። ጭራሽ ለፍቴ እንደዚህ ላይ ምን ከራሴ ወንድም ጋር ምን አረግ? መኝታ ቤት ውስጥ ከራሴ ወንድም ጋር ምንድን ነው? ምን ልታረግ ነው? አስይሻለሁ። እሱ ምንድን ነው አስይሻለሁ ምናምን ስነስርዓት ይኖርሽ። ስነስርዓት አንተ ለኔ ስነስርዓት ምን ነገር? ከዚህ በኋላ የምናገርበት ነገር የለም። ከአንቺ ጋር ፍቺ ስለምፈልግ በቃ ፍቺ እፈልጋለሁ። ያየሁት ነገር ከበቂ በላይ ነው። ከበቂ በላይ ነገር አለ። ስለዚህ ከዚህ በኋላ አብረን መኖር አንችልም። ከእናንተ ጋር መኖር አልፈልግም። በአጠቃላይ ምንድን ነው አሁን አብረን እንዳይሆን። ስለዚህ ከአንቺ ጋር ፍቺ ስለምፈልግ ለምን የምትፋታው? እሱን እነግርሻለሁ እኮ ነገረኛ። አሁን ከአንቺ ጋር ፍቺ ስለምፈልግ ማለት ነው። ምን ምንድን ነው ፍቺ የምትለው? የምትፋታበት ምክንያት አለ? ምንድን ነው የትም እንዳትሄዱ ምናምን አንተ ቁጭ በል አንተ አርፈህ ቁጭ በል። አትክፋኝ። ስነ ስርዓት ይኑርሽ። አንቺ ለምን ነው የምትገፋኝ? ስነ ስርዓት ይኑርሽ። ስነ ስርዓት ያየሁትን ነገር አይቻለሁ። ምን ማስረጃ አለ? ላየው ምን ማስረጃ አለ? እሺ ምን አየህ? እሱን አስይሻለሁ። አንተ እንደምትቀስነስ ማን ይገርልህ? ህሊና የለሽም አንቺ? አይ አንተ እንደምትቀስነስ ማን ይገርልህ? የግድ ነው መለፍለፍ አለብኝ እንዴ? ማውራት አለብኝ አይደል? ለምን እንድናገር መፈልግ ታረገኝ? ሰበብ እየፈለግሽ ለምን እኔን ለማስታወስ ትፈልጊያለሽ? ይሄ ራሱ የምታውቀው ነገር ማስታወስ የምታውቀው ነገር መድገም ማስታወስ አይመስለኝም። እንደ አዲስ ነገር አየሁ። በቃ ተፈጥሮ እንደማያውቅ ተፈጥሮ ማያውቅ ምንድን ነው አንተ እንደዚህ የሚያደርግህ? ቆይ ምንድን ነው እንደዚህ የምትሆነው? በቃ አንተ ግን ምንድን ነው ሀሳብህ? ምንድን ነው ከእኔ ቤት ፈልገው ዞር በላችሁ እና ገባሽ? ሀሳብ ምን ያድርግ? ምን ያድርግ? ምን አስበህ ነው? እና ገባሽ? ዞር በል። ለምንድን ነው የማያገባኝ? ምንድን ነው እያደረክ ያለው? አንተ ምን እየሆንክ ነው? ና ዞር በል። ዞር በል። ብቻ እንደፈለግህ መሆን ትፈልጋለህ እንዴ? ምንድን ነው? ከዚህ በኋላ ያለው ነገር አሳያለሁ። ግፋሽ እንዴ አሳያለሁ። ጉዳ አንቺ እያለሽ አንተ ግን እኔ መታኛ ለዚህ ስራ ገና ይቀራል። እንደዚህ ስራ አትበል። አስሬ ስነ ስርዓት ይኖርሽ። አንቺ መሀል ላይ አትግቢ። ምንድን ነው ፍላጎትህ? አንድና አንድ ነው የምፈልገው መፋታት ብቻ ነው። ከማን ጋር ነው የምትፋታው? በምን አይነት መንገድ መሄድ እንዳለብኝ እኔ ስለማውቅ ከአንቺ ጋር ፍቺ ነው የምፈልገው። መቼም አልፈታም። መቼም ሰማኸኝ? መቼም አይሆንልህም። አልፈታም። አንተ ስለፈለክ ብቻ ደግሞ እያደረግሽ ያለሽውን ነገር እያንዳንዱን ነገር እኔ በምፈታበት መንገድ
አስተካክለዋለሁ ካንቺ መፋታት ስለመፈለግ ምን አረክ ቺት እያረግሽብኝ ያለሽ ጭራሽ ከቤተሰብ ጋር ፊት ለፊት ጭራሽ እስከ መሳሳም ድረሳችኋል በጣም ሄዳችኋል ይሄ ነገር እኮ የምታውቀው አንተ ብቻ ነህ ታውቃለህ ነው ሂደን እንድንመሰክርልህ ፈለግ ጭራሽ እዚህ ድረስ ደርሰናል ፊት ለፊት በዚህ መንገድ እንደዚህ እዚህ ሜዳ ደረሳ መሰለኝ ነበር ባለቤትሽ እንደሆንኩኝ አትርሺ ከዚህ በኋላ ግን ለመፋታት በቂ ምክንያት አለ ገባህ ሰማኛ እሱ ወረቀት ላይ ብቻ ነው የኔና ያንተ ባልና ሚስት ወረቀት ላይ ብቻ ነው እሱ ደግሞ መቼም ሊቀየር የማይችል ነገር ነው ነገሮችን እናስተካክልና ለማንኛውም የምንፋታበት መንገድ ስለምን የሚስተካከልም ነገር የለም ምንም የምንፋታበት ምክንያት እሱን የምታየውናል ምንም ምናምን ነገር የለም በቃ ምንም አይነት ማስረጃ የለም ትሰማኛለህ እኔ ሂጄ መቼም አልመሰክርልህም ስለዚህ ያለ ማስረጃ ደግሞ ምን ነገር እንድመሰክር ነው አንተም ከሷ ጋር መተባበር እኮ ነው የሚገርመኝ እኮ ወንድሜ እኮ ነው አንተ እኔ እናንተ እኮ ቤተሰብ እኮ ነን እኔ እኮ ያስተማርኩት ትልቅ ወንድም ነኝ እንዴት እንደዚህ የፈለጉት ይያነስ ወንድምነት አለ እንዴ ደግሞ ወንድም እኔና በሷ ማለት ምን አመጣ ስንት ቤተሰብ ያለን ከልጅነት ጀምሮ ወይ ቤተሰብ ምናምን እናውቃለን እንዴት በዚህ መንገድ እኔ ካንተ የማይጠበቅ ነገር እኮ ነው ያዩት ምንድነው እንዴት በዚህ መንገድ አንተ እንደሰራ አለመጠበቅ የራስ ጉዳይ ነው ሰማኝ አባት ምን ብለሽ ነው የመረጥሽው ቆይ ልጅ ትንሽ ልጅ እኮ ነው ተማሪ እኮ ነው ካንቺ ጋር የሚሆን ሰው አይደለም ምን አገባ እድሜ ደርሷል በቃ ለሁሉ ነገር ለማድረገው ነገር አንተ ወይስ አንተን እያማከረ ነው ሁሉንም ነገር እንዲያደርግ የፈለከው ልጁን ቀይረሽዋል ወንድሜ አሁን የሚያሳስበው አርተውስ በጣም ነው ያስጠላኝ እንደዚህ ደስ ይላል እኔ ራሱ በጣም ቆጣለኝ ይጨልማ ባክሽ የገገማ ባልሽ እንዳይወጣብኝ በሩን ልቆልፍ ተመልካቾቻችን እንግዲህ ያው በድብቅ ካሜራችን ብዙ ነገር እንደተመለከታችሁ ይታወቃል። አቶ ቢኒያምን በተደጋጋሚ ደውለን እኛም ካሜራ ለመውሰድ ብለን ነበር፣ ምንም ማግኘት አልቻልንም። ዛሬ እንግዲህ አጣርፈ ጠርተህናል። እኛ ለስራ ስንፈልግ በጣም በተደጋጋሚ ስንደውልልህ ነበር፣ አንተ ማግኘት አልቻልንም። ግን ዛሬ ለምንድነው አጣርፈ የጠራህን? አው ልክ ነህ። በተለየ መንገድ ስራም ስለነበርኩኝ ስልክ ያላነሳውባቸው አጋጣሚዎች አሉ። ነገር ግን ዛሬ ቤት ስገባ ያየሁትኝ ነገር አሁን ገብተህ ታየዋለህ። አሁን ከአብረው ሆነው አብረው ተኝተው አግኝቻቸው ነው የወጣሁት። ስለዚህ እና ጉድህ እንድታይ ነው እኔ እንትን ያልኩት ማለት ነው። እስካሁንም ያየን ማለት ነው እኮ ይታወቃል እኮ አይደል እንዴ? አየህ አይደለም በቃ በዚህ መንገድ ነው ሁኔታዬን እየቀጠልኩኝ ያለሁት ማለት ነው። ስለዚህ ባለፈው እንደነገርኩ አሁን ያለውን ነገር ቪዲዮ አድርገን ያለውን ነገር አሳይቼ መፋታት ስለምፈልግ በዛ መንገድ ተባበረኛለህ። ስለዚህ ግን አይ በተደጋጋሚ አንተም እኮ ባለህባቸው ብዙ ነገሮች አይተሃል እና ለምንድን ነው አሁን እንደዚህ እኛም ስደውልላት ታነሳም? አንድ ሁለተኛ ደግሞ በተመሳሳይ መልኩ አንተ ደግሞ ዛሬ በጣም አጣርፈን የጠራሃል። ለማንኛውም እስኪ እንመለከታለን። እስኪ የጠራሃል ለምን እንደጠራ ውስጥ ናቸው? ውስጥ ናቸው። ታደውደ
ማነው? ና ንግቡ ያለው ነገር ታያለሽ። ግባ ዞር በል እንደዚህ እንዳለ ና ግባ። ያው አንተ ማነህ? ና እሱን አናግረው። አንተ ከሱ ጋር አውራ። ከኛ ጋር አይደለም የምታወራው። ከሱ ጋር አውራ እኮ ምንም ነገር እኮ እሺ፣ ውጣና የቤተሰብ እንትን ነው እናወራለን ከሱ ጋር። እሱ ነው የቀጠረን እንጂ አንተ አይደለም እኮ የቤተሰብ ጉዳይ ነው እኮ። ከሱ ጋር አይደለም ከሱ ጋር አውራ። አንተ ከሱ ጋር ነው የማወራው። ስራ ላይ ነው። ግባ ና ያው አንተ ምንድን ነው የምትገባው ታዲያ? ናውጣ ውሰጅ አንቺ ልቀቀኝ። አንተ ምን አይነት ስራ ነው የምትሰራው? ምንድን ነው የምትቀመጠው? አንተ የሰው መኝታ ቤት ምንድን ነው የምትገባው? ብዙ ታሪክ አለ ያለውን ነገር ሂድ። አይጠፋም ካሜራ አይጠፋም። አንተ ትግሬን አቁም። አንተ አርፈህ ተቀመጥ። ወረዘ ሄደውንሽ ያለ ፍቃድ እኮ መቅረጻችንም ሰው ቢገደል እኛ ተፈቅዶልናል። እናት ተረጋጋ እኮ ቢፈቅድ ነው የፈቀደው። የቤቱ ባለቤት ነው የፈቀደው። እንዴ መኝታ ክፍል ምን ትሰራለህ? የቤቱ ባለቤት ነው የፈቀደው። ቤት ውስጥ ምን ትሰራለህ? ቤቱ የእሱ አይደለም። ምን ማለት ነው? ቤቱ የእሱ አይደለም። ውጣ። ዝም ብለሽ ተቀመጥ። ያው ስራቸውን አጋልጥልኝ። አንተ ምን አይነት ስራ? ልብሳችሁን ለማምሳችሁ አውጡሽ። ልብሳችሁን ለበሱና ናውጣ። ነይ አንቺ ነይ ውጪ ነይ ያውጣ። ሁለታችሁ ኑ ውጡ። ኑ ቶሎ በሉ። ይሄ ነው እንግዲህ ያለው ነገር። አየህ ምንድነው? አንተ ምን አይነት ስራ ነው የምትሰራው? ልብስን ለብሰህ ውጣ። አሁን ጭቅጭቁን ተውና አትጨቃጨቅ። አይጠፋም አይጠፋም። አንተ ስነ ስርዓት ይኑር። ቤቱ የእሱ ነው አይደል? የወንድም ነው ቤቱ። ዝም ብለህ ቁጭ በል። አሁን ልብስን ልበስና አሁን ውጣና ቁጭ ብለን እናወራለን። እና ታዲያ የሰው ቤት ውስጥ ካሜራ ገጥመናል። ልቀቀኝ። አታሩ ልቀቀኝ እኮ እንዳነከኝ። ማንም አንተን የሚነካ የለም። እንዳነከኝ ልቀቀኝ። እሺ አሁን ልብስን ለብሰና አንተ ምን አይነት ስራ ነው የምትሰራው? ከሱ ጋር ነው የምታወራው። ምን አይነት ስራ ነው የምትሰራው? ከሱ ጋር ነው የምታወራው። በቃ ትክክለኛ ነገር ነው ያልኩት። እንደዛሬ ደስተኛና ደክሞኛል። የምትሰራው በቃ አንተ ልበስና ቁጭ ብለን እንነጋገር። በቃ አይሻልም? እንደዛሬ ደክሞኛል። ልብስን ልበስና ቁጭ ብለን እንነጋገር። እሺ ተመልካቾቻችን እንግዲህ ያው የተመለከታችሁትን እኛም እንግዲህ በዳይሬክትሊ ስንመለከት ነበረ። ምንም ማጥፋት አይደለም። አሁን ካሜራ እኮ ይዘህ እኮ እንድትገባ እኮ ማንም የፈቀደልህ ሰው የለም። ይኸውልሽ ሲቀጥል ደግሞ እኛን የመቅረጽ መብት የለም። ትሰማኛለህ አይደል? የምለው ማንም እኮ መብት አልሰጠህም። እስካልተፈቀደልህ ድረስ እኮ ማንንም መቅረጽ አትችልም። ከባለቤትሽ ጋር ተነጋገር። ከባለቤትሽ ጋር ምን አገባው እሱ? ስለኔ ይመለከተዋል። እኔ ስለመቅረጽ ይመለከተዋል። መቀረጽ ከፈለገ ራሱን አቀርጸው። እኔ ምን አገባኝ? እንዴት ነው እሱ የማያገባው? ባለቤትሽ አይደል? የቤቱ ባለቤት ሆነ እንጂ የእሷን የመቅረጽ መብት ማን ሰጭ አደረገው? ይኸውልህ አሁን እሱ እናንተን ስለተጠራጠረ እኛን ጠራ። ስለተጠራጠራችሁ መታችሁ በራሳችሁ ፍቃድ መቅረጽ ጀመራችሁ። አዎ ለምን? የፈቀደልን ደግሞ እሱ ነው ባለቤት። እኛን የመቅረጽ ግን መብት የለውም። ቤቱን የማስቀረጽም ሆነ እሱን የመቅረጽ መብት ጭራሽ እንደዚህ ማድረግ ጀመረ። ሊፈቅድላችሁ ይችላል። እኛን ግን የመቅረጽ መብት ማን ሰጠው? ቆይ እንደዚህ የልብ ልብ አንተ ምን አይነት የህፃን ስራ ነው የምትሰራው? ቆይ ማድረግ ያለብኝ ነው የልብ ልብ ያለው ነገር በራሴ መንገድ መፍታት ስለነበረብኝ በዚህ መንገድ እየፈታሁት ነው። ማን ያበረታታ? እንደዚህ መከራ ማን ነው? ትክክለኛ ነገር ነው ያደረኩት። እኔ ጭራሽ እንዲተባበሩኝ ያደረኩኝ። አንተ ትክክል አይደል? እንደዚህ ይደረጋል? አሁን ታስጠፋዋለህ ወይስ አንተ አጥፋለህ? ያለው ነገር ነው። ምንድነው እኮ ካሜራ ደቀነብኝ ነው እና ማውራት አሁን እኮ አጥፋውና እንኖራለን። እናንተ እኮ ኑሯችሁን እየኖራችሁ ነው አይደል እንዴ? የምታረጉትን ስራችሁ እኮ ይታወቃል አይደል? ምንም አላደርግም። ይሄ ካሜራ ባንተ ፍቃድ ነው የመጣው። እሱ እንኳን እርግጠኛ እኔ የተቀረጽኩት ባንተ ፍቃድ ነው። ምን ስናረጋየ? ታስጠፋልኛለህ ወይስ ጉድህን ልዘርብ? ምን ስናረጋየ? ምን ማስረጃውን አምጥተን በር ላይ ነው ያየኝ። አሁን ነው ዛሬ ነው። ካሜራ አይቋረጥም። ኦኬ ስለዚህ እንትን እንዳትች ያለውን ነገር እዚህ ስላንፈታው እንዳይቋረጥ። ቆይ ለምንድን ነው ካሜራ ያመጣው?
ያለው ይሄው ይሄንን ለሚያስ በጣም ያለው ይገባል አይደል? ምንድን ነው ያየው? ሁለታችሁ ስትኝ ምናልባት በጣም ብዙ ጊዜ አጠፋው አንተ በጣም ቆይ እኔ የቱ ጋር ነው ያገኘኝ? ገባን እኮ አያችሁ ሁለታችሁ መኝታ ይሄው ከዚህ በላይ እኔ የቱ ጋር ነው ያገኘኝ? በር ላይ ነው ያገኘኝ። ዛሬ ነው በር ላይ እኮ የተገኘው እኮ ዛሬ ነው። እሷም መኝታ ክፍል ያገኛት። መኝታ ክፍላችሁ አይደል እንዴ? ይሄ የሁለታችሁ መኝታ ክፍል ነው። እኔ መኝታ ክፍል አላገኛትም። ዛሬ ነው። አንተ ስለ ዛሬ ነው የምታስበው? ካሜራ እኮ ብዙ ጊዜ እኮ አስቀምጠናል። ቤት ውስጥ በጣም ብዙ ጊዜ እናንተ አብራችሁ ስተኙ ቆየኛ ነው። ምንድን ነው የደበረ? አንሶላ ትጋፈፉ ነበር እሱ ምንድን ነው የደበረ ታዲያ? እንዴት ነው የማይደበረው? ሚስት አይደለሽ እንዴ? ኮንድሜ ጋር እኮ ነው እንደዚህ ያልሻለሽው። አንቺ እኮ ባለ ለዛው ማስረጃ አለ። እንደዛ እየተጨመላለክ ታዲያ ምን እንዲሆን ነበር የፈለከው? በደንብ አለን። እሱ ችግር የለም። አብራችሁን ሌላ ነገር ስትፈጽሙ ያለ ነገር ማስረጃ እናሳያችሁ። እስቲ ያሳይ። ምን ማስረጃ? ዝም ብያቸው ማስረጃ የላቸውም። ምንም ማስረጃ የላቸውም። አንተ እንደዚህ አይነት የህፃን ስራ መስራት ግን አይከብድህም? ትክክለኛ ስራ የሰራሁት ይኸው ጉድ ነኝ። ይኸው እንግዲህ ይኸው ቁጭ ብለህ መመልከት ትችላለህ። ይሁሉ ቅንብር ነው እባክህ። ምን ብሎ ነው የሚቀናበረው? ላይቭ እኮ ነው። ሼኩንም እያየው ነው አይደል? ላይቭ ነው። በቃ እናንተ ቀጥታ የምትፈጽሙትን የምታወሩት እያንዳንዱ ነገር ያው በቃ ጨርሽ ተሰማኛለህ። አየሁትሽ በቃ አንተ አትለፍለፈብኝ። አንተ ልንገርህ፣ አንተ ማለት ነው ስርዓት ባለው መንገድ እያነገርኩ ነው። ታስጠፋዋለህ ወይ ጉድህ ይዘርገፍልህ። ምንም የሚጠፋ ነገር የለም። እኔ በዚህ መንገድ ይሄ ለኔ ከበቂ በላይ ምስክር ነው። ይሄው እነሱ ተባብረው ያለውን ነገር አይተዋል። እውነታው መድረስ አለበት። ያንተ ምስክር ይሄ ነው? አዎ። ስለዚህ ቆይ ምንድን ነበር የፈለከው ታዲያ? እንደዛ እየተጨመላለክ ከኔ ጋር መኖር ነው የፈለከው ማለት? ምንድን ነው አንተ አስበው እስቲ። ማንም ሰው የማያደርገውን እኮ ነው ያደረኩልህ። ቢገባ እንደዛ ባፈ እየቀዘንክ ሌላ ታሪክ ውስጥ አሁን ሌላ ነገር ታወራለህ እንዴ? እኔ ሁኜ እኮ ነው አልገባኝም። እኔ ምንም አልገባኝም ምናምን ሳይሆን በቃ ምንም በቃ ካካማየው ድፍን ነው። በአፉ ነው የሚጸዳደው ከልጅነቱ ጀምሮ እንትን ያለ። እንደውም ይሄን ጉዱ ስለተሸፈነለት ነው። እንዴት ነው አንተ በአፉ እንትን እያለ በአፉ እያራ ታዲያ ከንፈሩን ስስመው ራሱ አንተ ራሱ በአንተ ቦታ ብትሆን አስባ አንተ ማፋለኝ ብለህ ደህና እንደ ትክክለኛ ሰው ወጥተህ እንደዚህ ታደርጋለህ እንዴ? አልገባኝም። በቃ በአፉ ነው የሚያረው። ቂጡ ድፍን ነው። አስበው እንግዲህ ይሄን ጉድ እኮ ነው ተሸክሜ የኖርኩት። እሱም አይደለም። አይ ረጋ ብላችሁ ከስሜት ወጣችሁ እኔ እንድታስረዱኝ ይሄን ነገር እንዴት ነው አሁን የምታወሩትን? በቃ አንተ እንዴት ቆይ በአማርኛ ነው የምሰማ። በቃ በአማርኛ ተናገረ። አፉ በቃ በአፉ ነው የሚጸዳደው። አሩን ምናምን ቅዘኑን በአፉ ነው የሚለቀው። ቂጡ ድፍን ነው። አስበው እስቲ ምን አይነት ህይወት እንደኖርኩ አስበው። በእኔ ቦታ ሆነ አስበው። በአፉ ተጸዳድቶ እሷን ሲሰማ በስመ አብ። እኔ ራሱ ላስበው ላይ በቃ አንተ በአንተ ቦታ ቢሆን እስቲ አስበው። በአፍ እየተጸዳዳ በቃ እሱ እየኖረ ያለው እኮ ማለት ነው የጉማሬ ህይወት ነው። ጉማሬም በአፉ ይበላል፣ በአፉ ይጸዳዳል። እሱም በአፉ ይበላል፣ በአፉ ይጸዳዳል። ቂጡ ድፍን ነው። አይ አሁን ይሄ ነገር ከልጅነቱ ነው ወይስ እንዴት ነው ማለት? ከልጅነቱ የመጣ ነገር ነው። ከህፃንነቱ ጀምሮ ይኸው እስካሁን ይኸው ይሄን የሚያክል እስከሚሆን ድረስ በአፉ ነው በቃ ሁሉ ነገር የሚያደርገው በአፉ ነው። አንተ እንዴት ነው በአፉ እየበላ በአፉ እየተጸዳዳ? ይሄ ነገር እንዴት ነው ማለት? አሁን እኛ ቅድምም መቼም ከአንተ ጋርም አውርተናል ስለ ህይወት ታሪክ አልነገርከኝም ይሄን ነገር። ስለዚህ አንተ ምንድነው ይሄንን ነገር መጀመሪያ ለምን አልነገርከኝም? ማለት አንተን አጠቃላይ ስለ ህይወት ጠይቄሃለሁ። ስለዚህ ነገር ምንም የገለጽክልኝ ነገር የለም። ነግረሃል። እስቲ አንተ እንዴት ይወራለት? እኔም እኮ ብዙ ጊዜ ታገስኩት እኮ ይሄን ነገር ላለ ማለት እኮ በጣም እኮ ታገስኩ። ችዬው ነበር ግን አልገባውም። ምን ላድርግ ነኝ እንዴ? እስቲ አንተ ይሄ እንግዲህ የሆነ ነገር ባውጣ እኔ ማውራት አቅቶኝ ነው እንደዚህ ብዬ መናገር አቅቶኝ ነው። ይሄ እኮ የሚያሳፍር ነገር ነው። ምን ብሎ ነገር ቆይ ከጋብቻ በፊት እንዴት ነበር? አሁን ታቂ ነበር? መቼ ነው ያወቅሽው አንቺ ራሱ? እኔ ይሄን ነገር አላውቅም ነበር። በፍቅረኝነት 2 ዓመት ነው የቆየው። እንደማንኛውም ሰው ግንኙነት እናደርጋለን፣ እንገናኛለን ምናምን። ግን እኔ እንደዚህ አይነት ነገር አይቻል አቅም በቃ
አይ አንቺ ያወቅሽው መቼ ነው እንደዚህ አይነት ነገር ባፉ እንደሚጸዳዳና እንትን እንደሚል መቼ ነው ያወቅሽው? ከጋብቻ በፊት ነው ወይስ ከጋብቻ በኋላ? ከጋብቻ በፊት ነው። ምንም አይነት ነገር አላውቅም። እንደዚህ አታውቂም ነበር ከጋብቻ በፊት? ምናልባት ብዙ ጊዜ አንድ ላይ ስትሆን ነው ብዙ ነገር የሚገለጠው አውቃለሁ። ግን እኔ ሚስት ተብዬ እንደመገባቴ ይሄን ነገር ማወቅ አልነበረብኝም። መጀመሪያ አንተን ልጠይቅህ። ትክክል ነው። እንዴት ይናገራል? እስቲ አስበዋል። እሷ ሄዶ የኔ ፍቅር ባፌ ነው ማረው ቂጤ ድፍን ነው እንዴት ይባላል? አይባልም እኮ በጣም የሚያሳፍር ነገር ትንሽ ከአእምሮ በላይ ነው ማለት ትንሽ ግራም ያጋባ ታሪክ ነው። እንግዲህ አንተም በዚህ አፉ ነው እንግዲህ የሚስማት እንደውም መጨረሻ ላይማ እንደውም እኮ መሳሙን ተውኝ አልኩት። በቃ በጣም እኔ እያስጠላኝ መጣ። አስበው ደግሞ ያስጠላል። ሰው ነኝ እንዴት አያስጠላኝም እንደዚህ አይነት ነገር። ግን ችግሩ እኮ በዛ ብቻ የሚቆም አይነት ነገር አይደለም ማለት ያለበትን ችግር እኔ ማውራት አልፈልግም ነበር እንደስከዛሬው ቢሆን ማለት ነው። ግን እሱ ነው ያመጣው። አሁንም እንዳውራ ይገፋፋኝ እሱ ነው። ይቅርታ አድርግልኝና እኔ ምንም ማድረግ አልችልም። ከዚህ በኋላ እኔ የሱን ሚስጥር ጠብቄ ቆያለሁ የሚል ነገር የለም። እኔ ጋር በቃ አብቅቷል። ታውቃለህ እኔ እኮ ማለት መሳሙን እኮ ተውኝ በቃ አልፈልግም። ቢያንስ አነሳሳሚ ይቅር እንኳን ስለው ሆዱን ሲያመው ምናምን እኮ ተቅማጥ እኮ ማህፀኔ ውስጥ እየጨመረብኝ ነው። ደግሞ እኮ በዚህ ብቻ አልበቃም ማለት በቃ መሳሳሙን አቆምን። ግን በዚህ የሚያበቃ አይነት ነገር አይደለም እሱ ያለበት ሁኔታ። እሱ ሆዱን ባመመው ቁጥር በቃ ተቅማጡ በብልቱ ነው የሚመጣው። እንዴ ማህፀኔ ውስጥ ነው ይሄ ሁሉ ነገር የሚሆነው። አስበው እንግዲህ እኔ ሰው ነኝ ብዬ የሱን ገመና አለውጣም ብዬ በኖርኩ ጭራሽ እሱ ጭራሽ ከላይ ሆኖ እሱ የባሰ እንደዚህ እንዴ አስበዋል። እንዴ እቺ ልጅ እኮ ከሚስትነት አልፎ ማለት ነው ሽንት ቤት አደረጋት እኮ እንዴ አስበው። አው ግን አንተም አሁን እንደዚህ አይነት እርምጃዎችን ከመውሰድ ከሕክምና ባለሙያዎች ጋር መነጋገር መፍትሄ መፈለግ ነበር። ግን አሁን ወደዚህ አይነት ነገር መጣ። ያው እናንተ ያረጋችሁት ነገር ጤናማ ነው እያልኩ አይደለም። ለምን የሱ ችግርን እናንተ ተጠቀማችሁበት? ለምን አንተ ወንድም ነው አንቺም ታናሽሽ ነው። ሶ እንደዚህ አይነት ነገር ማድረግ አለባችሁ የሚል እሱ እንደዛ ባይሆን ኖሮ እሷ እኔ ጋር ትመጣ ነበር። በቃ እሷም እኮ እኔ ጋር እንድትመጣ ያደረጋት ነገር ያ ነው። እና አሁን ላይ ደግሞ አይደለም በቃ ተፋቅረናል። ምንም እኔም ወድጃታለሁ እሷም ወዳኛለች። ምንድነው ከዚህ በኋላ ነው መኖር የምፈልገው ከሱ ጋር ነው። በቃ ተዋደናል። ስለዚህ እንዴ በጋብቻ ላይ ጋብቻ ወንጀል እንደሆነ ታውቂያለሽ አንቺ? ወንጀል የምን ጋብቻ ምናምን በቃ እንደ መጀመሪያ ይሄን ነገር ቢነግረኝ ምናልባት እዚህ ላንደርስ እንችል ነበር። መፋታት ነበረብሽ። ከዛ ከተፋታሽ በኋላ ነው ይሄ ቀጣይ ህይወትሽ መቀጠል የምትችይው እንጂ ለምን ነው መፋታው? መጀመሪያ እንደዛ ብሎ ቢያስበማ መጀመሪያ ይናገር ነበር። ይሄን ጉዱን አይደለም እኔ አሁን ያልኩሽ ይኸውልሽ ከሱ ጋር ተዋደናል ብለሻል አይደል? እሱም እንደዚህ ያላችሁ ነው። በጋብቻ ላይ ጋብቻ ደግሞ ወንጀል ነው በኢትዮጵያ ወንጀል። ይኸው ልንገርክ በቤተሰብ ህግ መሰረት አይደለም እንደሱ አይደለም። ይኸው እሷና እሱ ሲጋቡ ማለት ነው ሁሉን ነገር ትታ ቤተሰቦቿን ትታ እሱ እንደሚያኖራት ተስማምቶ ነው የመጡት። በቃ እና ታዲያ ከተፋቱ በኋላ ማን ሊያኖራት ነው? ቤተሰብ ጋር መቼስ በዚህ እድሜዋ ተመልሼ አገባ መማገጣችሁ ነው ጤናማ ያለው ነው እንጂ ከዚህ በኋላ እሷ እንዳታገባ የሚል ነገር የለኝም። እሺ እኔ እሱን ወድጄዋለሁ እሱም ወዱኛል አብረን እንኖራለን። ያ ማለት ግን እሱን ፈተቸው ወተን ምናምን አይደለም ያስተዳድራል። ጨርሻለሁ። ሰማኛለህ ወንድም መስማት ከቻልክ እምለው ነገር ግልጽ ነው። እዚህ ቤት ውስጥ እንኖራለን ያኖራል ለሶስት ከዚህ በኋላ እኔ እስካሁንም ድረስ የያዝኩት መረጃ አለ። ቪዲዮም የራሴ ያዝኩት ነገር አለ። እኔ እሱን ፖስቷለሁ። ምን ማለት ነው? መፖስት እንኳን አትችልም። ከኛ መፖስት ነው የሚያውቀው ለሳየ እንዴ ስለዚህ መፋታት ፈልጋለሁ። ያ ነገር አስፈላጊ ከሆነ አሳያለሁ። አስፈላጊ ከሆነ ጉድህን አሳያለሁ። እሺ ማንንም አያቀርብም። ይሄን ጉድ ደግሞ ያየ ማለት ነው። አንተ ከወራለህ ትንሽ ፍረት አይደለም። እሺ እኔ መፖስት አቅቶኝ አይደለም ያንተን ጉድ ይዤ የምዞረው። ስለዚህ እኔ ጋርም ያለው መረጃ ከዚህ በኋላ የሁለታችሁም ስታረጉ የነበረው በድብ ካሜራ አስቀምጬ የቀረጽኳችሁ ቪዲዮ አለኝ። አይምት ይኮነ እሱን ካልሆነ ያ የማይሆን ከሆነ ያንን ደግሞ ለማስተካከል ከፈለግሽ ደግሞ
ምንም አይነት ነገር ሳንቲም ሲጀመር እናንተ እኮ የመቅረጽ መብት የላችሁም። አንድ ብር ሳላቅ አላካፍልሽም። አንድ ብር ሳትካፍል ቀጥ ብለሽ ትወጫለሽ። ያለው ፎቶ ቪዲዮ እኔ እቀራለሁ። ምንድነው ፖስት አለው ማለት ይኸውላችሁ፣ አንዴ እኔን ስሙኝ። በመጀመሪያ ደረጃ እኛ የምንቀርጸው የራሳችን የህግ ክፍል አለን። ከህግ ክፍላችን ኮንፈርሜሽን ሲገኝ ብቻ ነው እኛ ራሱን የሚፖስተው። አንድ ሁለተኛ ፕራይቬት የሆነ ነገር አንተ መለጠፍ አትችልም። እንኳን እኛ የሰራነው ይቅርና ራስ እንኳን የቀረስከው እንኳን ቢሆን አይቻልም። ተረዳኝ አይደል? ሲቀጥል ደግሞ እናንተም በእንደዚህ አይነት ትሆን አይደለም። ለምሳሌ አሁን እሱ ቤት ውስጥ እያስተዳደራችሁ ምን አይነት ሞራል ይኖረዋል ይሄ ሰው? አሁን እውነት ለመናገር እዚህ ቤት ውስጥ ትቀመጣለህ፣ እኛን ታስተዳድራለህ። የሱ ሞራል ጠብቄ ስኖርስ እንዴ? ይኸውልሽ አንቺ አሁን አምነሽበት ነው የኖርሽው። አምነሽበት አትበለኝ። ሙሉ ታሪኩን ታውቂያለሽ። ነግሮኝ ቢገባ ነበረ አምኜበት የሚባለው እንዴ? ምንም ሳላቅ እንደገባው እኮ ነገር ካወቅሽ በኋላ እኮ እየኖርሽ ነው አይደል እንዴ? ካወቅሽ በኋላ እየኖርሽ ነው። ስለዚህ አሁን የሚሻለው ጨርሼ ነበር እኮ። ይኸውልሽ መጨረስሽን እኮ ሲጀመር እናንተ ምን አገባችሁ ነው የመጣችሁት? ምን አገባችሁ? እኛ ይኸውልሽ በመጀመሪያ ደረጃ እሱ ነው የመጣው። በቃ በእኛ መሀል አያገባችሁም። ውጣልኝ በቃ። ካሜራ ምናምን ያዝና ውጣልኝ በቃ። አያገባም። እኛ እንጨርሰዋለን። እንደሰለጠነ ሰው ተረጋግተህ መነጋገር መቻል አለብን። ጉዳዩ መፍትሄ ያስፈልጋል። የእኛን አየህ እንደዚህ አልክ። እሺ አሁን እንኳን ቆይ ይሄ ነገር ይስተካከል ቢባል ቂጡን ታስተካክልልናለህ? በአፉ ማራቱን ታስቆመዋለህ? አይ እንደዛ እና ለዚህ ልጅ ሞራል ሳታስብም እኮ ይኸውልህ፣ እኔ አሁን እያልኩ ያለሁት አብረው ይኑሩ አይደለም። ይኸውልህ አብራችሁ ኑሩ አይደለም ወይ ደግሞ ትዳራችሁ ይቀጥል አይደለም። ፍቺም ቢሆን በሰላማዊ መንገድ መለያየትም ቢሆን በመከባበር በቃ። ግን እናንተ እኮ ያቀረባችሁት እኮ ሀሳብ ምንድን ነው? ይሄ ሰውዬ እያኖረን የማነው እየሰራ ያስተዳድረን። ይሄ በጣም ከባድ ነው። ለከፈልኩት ዋጋ እኮ ያንሰኛል። ትሰማኛለህ? ወደሽው አይደል ይኖርሻል። ወደሽው አትበለኝ እና ይሄን ጉዱን ግን አልነገረኝም ማለት። ከዛም በኋላ ካወቅኩ በኋላም እኮ ጠብቄላት የኖርኩት እኔ ሁኜ ነው እኮ። ስንት ጊዜ ሆነሽ ካወቅሽ አንቺ? አሁን የተጋባን ሰዓት ነው ያወቅኩት። ስለዚህ ይሄ ሁሉ 1 አመት ሙሉ ስትኖሩ አውቀሻል። በቃ ይሄ ላይፍ በቃ ችለሽ እየኖርሽ ነው አይደል? ስትለያዩ እሷ ልቻላለኛ እኮ አሁን አንተው ማድረግ ያለብህ እውነት ለመናገር ከኛ ፋይል ምናምን ትወስዳለህ ምናምን ነገር አይኖርም። በእርግጠኝነት የምነግርህ ማለት ፋይልኛ አንሰጥህም። እኛ የራሳችን አካሄዳለን በራሳችን መንገድ ለማህበረሰባችን ያስተምራል ብለን የምናምንበትን ብቻ ለማህበረሰባችን እንለቃለን። ከዛ ውጪ ግን እናንተ ጋር እንዲሆን የሚያስፈልገው ሰላማዊ መለያየት፣ በሰላም መለያየት ነው። አንተም ወንድም ነው፣ አንቺ ምንም ቢሆን ባልሽ ነው። ስለዚህ ከዚህ በኋላ ስላለው ህይወት በሰላም ትለያያላችሁ። በቃ በፍቅር መለያየት ምን ልበላ ምን ልጠጣ በምን ልትኖር ነው ከሱ ጋር ተለያይቶ እንዴ? አንተ ትሰራለህ? ከተጋባችሁ ተማሪ ነኝ። ትምህርቴን ትቼ እንዴት ነው የምሰራው እኮ? ይኸውልህ ልጅ የላችሁም አይደል? ባይዘው ህግ ጋር ብትሄዱም ከዚህ የተሻለ ነገር አይሰጥም። በቃ ትለያያላችሁ፣ ንብረት ትካፈያለሽ 4 ነጥብ። ከዛ በኋላ እየከፈለ ያኑረኝ የሚል ነገር አይኖርም። ከዛ ሲቀጥል ደግሞ እውነት ለመናገር እንፖስተዋለን ብለሽ አንቺ የምታስፈራሪበትን አንተ የምታስፈራሩበትን ሁለታችሁንም ያስጠይቃችሁ። በቃ በግልጽ ቋንቋ እንነጋገር ከተባለ አንተም ማስፈራሪያ ይሆነኛል ብለህ የእሷን እርቃን ይዘህ ሚዲያ ላይ ወጣለሁ ማለት አትችልም። አንቺም ደግሞ በተመሳሳይ መልኩ ይሄ ልጅ ፈልጎ ሄዶ ከሱቅ የገዛው ነገር አይደለም፣ ተፈጥሯዊ ነገር ነው የተሰጠው። ስለዚህ ልጅ በነገርሽ ላይ እንደው በግልባጩ እሱ የተሳካ ስኬት ሊገጥመው ይችላል። እመነኝ፣ ይሄን ቂጥ ይዞ የትም አይደርስም። አይደለም አሁን የትም ይደርሳል የትም አይደርስም አይደለም። የመጀመሪያው ነገር ይሄ ሰው እንትኑ ቂጡ ድፍን ይሁን ምንም ይሁን ይሄ ተፈጥሯዊ ነገር። ስለዚህ ያለው አማራጭ እኔ አሁን ልነግራችሁ የምችለው ምንድነው፣ ሁሉም ሰው አንተም ያዝከውን ይዘህ መረጃ ማስረጃ ምናምን የምትለው ነገር ስምምነት ላይ ስትደርሱ ነው እኛም ወደ አየር ላይ የምናወለው። ይህን መረዳት መቻል አለባችሁ። ስለዚህ እናንተ በእኛ መሀል እኮ ስምምነት የለም ማለት ሊኖርም አይችልም። በቃ እኔና እሷ ተዋደናል። እሺ በቃ ከእሷ ጋር እኔ ተለይቼ መኖር አልፈልግም። በቃ ወድጃታለሁ። እምልህ ይገባሃል? በቃ ወድጃታለሁ። ከእሷ ጋር ነው መኖር ነው የምፈልገው። በቃ እስከ ዛሬም የእሱን ገባህ? የእሱን እንትን ጠብቀንለት ነው እንጂ ማለት ነው። እንደዚህም እንትን በቃ አኖርሻለሁ ብሎ እንዳገባት ያኖራታል። ምንም እንደዚህ የሚያከራክር ነገር እኮ የለም። ጉዱን በሸፈነች ገበኖን በደበቀችለት
እንደዚህ አይነት ነገር አለ እንዴ? ስለዚህ አሁን እኔ አንተ ምንድነው የምትፈልገው? ምንድነው ያንተ ሐሳብ? በቃ እኔ ምንም ነገር ቅድም እንደነገርኩ ነው። ምንም የተቀየረ ነገር የለም። ምክንያቱም እኔ አሁን ያለው ነገር ይሄ ተፈልጎ የሆነ ነገር አይደለም፣ ወይ ደግሞ እጅ ያመጣሁት ነገር አይደለም። ስለዚህ በተለያየ መንገድ በህክምና በምን በራሴ መንገድ የማስተካክለው መንገድ አስተካክለው። እስከ ዛሬ የት ነበርክ? እሺ ስለዚህ አሁን ግን የምፈልገው እስካሁን ለተደረገብኝ ነገር ቤት ውስጥ ሆኖ ሲያደርጉብኝ ለነበረው ነገር ብዙ ነገር አለ። ስለዚህ እነዛን ደግሞ እንደ መረጃ ይዣለሁኝ። ስለዚህ ምንም ነገር ሳትይዝ ምንም ነገር ሳትካፈል በሰላም እንድትወጣ ብቻ ነው እኔ የምፈልገው። ከዚህ በላይ ምንም አይነት ከዚህ የተለየ ውሳኔ የለኝም። ማነው የሚወጣልህ እንደዛ? እባክህ አይ እንደዚህ እንኳን ይሄ አሁን አንዴ ይኸውልሽ አትሰማም እንዴ? እየሰማሁት ነው በትክክል። ይኸውልህ እንደዚህ አይነት የፍቺ ስርዓት አይኖርም። ህግ ጋር ብትሄድ አንተ ይሄ ስለተደረገብህ እንደዚህ ይሆናል የሚል ነገር የለም። ገብቷል? እሷ መከሰስ ካለባት ልትከሰስ ትችላለች። ለምን? በጋብቻ ላይ ጋብቻ ስለሆነ። በእርግጥ አላገባችም፣ ያው መመገጥ ነው። ስለዚህ እናንተ አብሮ የሚያኖራችሁ ነገር ከሌለ ትለያያላችሁ። የምትለያዩት ግን በህግና በህጋዊ መንገድ ብቻ ሲሆን፣ ከዛ ሲቀጥል እናንተን እኛ ማስማማት የምንችልበት ደረጃ እስክንደርስ ድረስ የራሳችንን ጥረት እናደርጋለን ከዚህ በኋላ። ነገር ግን በቃ እኛ የራሳችን መንገዶች አሉን፣ በራሳችን መንገድ ጥረታችንን እንቀጥላለን። የማይሆን ነገር ግን ከሆነ በሰላም ትለያያላችሁ። በሰላም ማለት ማንም ሰው ሳይጎዳ፣ ማንም ሰው ሌላ ችግሩ ሳይገባ በሰላም ትለያያላችሁ እኮ። ስለዚህ ከዚህ በኋላ ስላለው ነገር ነው እያወራን ያለነው። ስለዚህ ትስማማላችሁ፣ እርቅ ትፈጥራላችሁ። ምንም የሚያስማማ ነገር የለም። ማንና ማን ነው የሚታረቀው? ይኸውልሽ በሰላም እርቅ ማለት እኮ ሰላም ማውረድ ነው አይደል? ስለዚህ የአንቺ ፍላጎት ቆይ ከሱ ጋር መኖር አትፈልጊም አይደል? በቃ ስለዚህ እርቅ ማውረድ ማለት አንቺም ፍላጎትሽን የሚከበርበትን መንገድ እኛ እናመቻቻለን። በቃ ትለያያላችሁ በህጋዊ መንገድ ነው። እኔ ነጥቡ ተማሪ ነኝ። አሁን ላይ ልሰራ አልችልም ትምህርቴን እስከምጨርስ። ስለዚህ እሷ የምትኖርበትን የምትበለውን የምትጠጣውን የምትኖርበትን ይቻላት እኮ እሱ ያለው ንብረት ቢያንስ እንኳን ማለት ነው ሁሉ ጊዜ ባይሆንም ቢያንስ እንኳን እኔ ትምህርቴን እስከምጨርስ እኔ የራሴን ስራ እስከሚይዝ ድረስ በቃ እሷን ያኑራት። ስለዚህ አሁን ሊያኖራችሁ የሚችለው በምትካፈሉት ንብረት ነው በቃ እንጂ እሱም ደግሞ የንብረት ክፍፍሉን የሚወስነው የህግ አካል። ስለዚህ እኛ የህግ አካላት ጠርተናል። ስለዚህ እዚህ ቤት ለምንድን ነው የምትጠራው? እንዴት ነው የማልጠራው? እንድገባ አልተፈቀደልህም ማለት በጉልበት ነው የገባው። ጭራሽ ደግሞ ባለቤትሽ ነው እንድገባ የፈቀደልኝ፣ እንድቀርጽም የፈቀደው እሱ ነው። ባለቤትሽ አትበለኝ። እሱ እኮ ሊፈቅድ የሚችለው እሱ ፍቃድ ያለው የራሱ ሰውነትና የራሱ ሰውነት ብቻ ነው እንጂ በእኛ ሰውነት ምን አግብቶት ነው እሱ እኛ እንድንቀረጽ ለአንተ ፍቃድ የሚሰጥ? ስለዚህ አጠቃላይ ነገሩን ከህግ ሰዎች ጋር ታወራላችሁ። እንድቀርጸኝ የራሴ ፍቃድ ሲሰጥ ብቻ ነው መቅረጽ የምችለው። ስለዚህ አሁን እሱንም ከህግ አካላት ጋር ትነጋገራላችሁ። እየመጡ ነው። አጠቃላይ እናንተ ስትማግጡ ነው ያዝነው። እኛ ደግሞ የመጥራትም ይሄን እንደዚህ አይነት ኬስ ሲያጋጥመን ከመንግስት ጋር እየሰራን ስለሆነ እንጠራለን። እናንተ ጋር ብቻም ሳይሆን ማንንም አካል ጋር ህገወጥ ነገር ካገኘን እንጠራለን። የህግ አካል ጋር ስለዚህ አሁን እነሱ ይመጣሉ። ብዙ መንጫጫት ምንም ለውጥ አያመጣም። ስለዚህ ይመጣሉ። ከነሱ ጋር ነው የምትነጋገረው። ምንድነው ከነሱ ጋር ምንም ነገር የለም። ስለዚህ የሚያስተዳድር አስብበት። ስለዚህ ማን ነው ጥፋተኛ? በህግ አንፃር እያንዳንዳችሁ ይታያል። እኛም ጥፋተኛ ከሆነም በነገራችሁ ላይ እንቀጣለን። ግን እኛ እያንዳንዷን ነገር ይኸውልሽ አማካሪ ያለን የህግ አማካሪ በጣም በጥንቃቄ ነው እኛ የምንጓዘው። ቪዲዮ እንድቀርጽ አይፈቅድልም ያለ ባለቤቱ ፍቃድ። ትክክል ነሽ። እሱ ያስኬዳል። ነገር ግን እኛ ፍቃድ ያገኘነው ከባለቤት ስለሆነ እሱ እኮ ስለኔ የማይመለከተው። እንዴት ነው የማይመለከተው እንዴ? ሚስጥን ቅረጹ የማለት መብት የለውም። ጥርጣሬ ነበረው። ጥርጣሬውን ማረጋገጫ ይፈልግ ነበረ። እንደውም መጥቷል። በጣም አሪፍ እንዴ!
እሺ አድማጭ ተመልካቾቻችን ያው እንግዲህ የቻናላችን ቤተሰቦች እንግዲህ ይህንን የዛሬን ታሪክ በዚህ መልኩ ቋጭተናል። እንዳያችሁት ነው ቤተሰቡ ላይ በጣም የሚገርም በህይወቴ ሰምቼውም አይቼውም ማላቀው ታሪክ ነው የገጠመን። እንግዲህ ከዚህ በኋላ ያለውን የህግ አካላት እንግዲህ ይዘዋቸው ሄደዋል። እኛም ከዚህ በኋላ ያለውን ነገር ተከታትለን የተለየ ነገር ካለ ወደ እናንተ የምናደርስ ይሆናል። አብራችሁን ስላላችሁ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሰላም። መጣው መልካም ጊዜ ይሁንልን።